ሰላምታ ይሎላችሁ ድረስ ፍቅረ ገብርኤል ነኝ። ዛሬም በሌላ ቪዲዮ ተገናኝተናል። በባለፈው የሪያክሽን ቪዲዮአችን ወደ ቪዲዮ ቀጥታ ዘው ብለን ነበር የገባ ነው። በኮሜንት እንዴት ሰላም አትለንም ተብዬ ነበር። ሰላምታ ይሎላችሁ ድረስ ብያለሁ። ቀጥታ ወደ ቪዲዮአችን እንገባለን። ሰላም ሰላም፣ እንዴት ናችሁ እህትና ወንድሞቼ? በጣም ግን አሁን ጊዜው እየከፋ ነው ጋይስ። በጣም የሚገርም ነገር ነው ያየሁት። ይሄ እንደ አጋጣሚ ዱከም አካባቢ ነው እና ይችኛዋ የወደቀችው አህያ መኪና አይነት የገጫት መስሎን ነበር መጀመሪያ ላይ እና ከጎኗ ደግሞ የምታዩት አህያ ለ3 ቀናት ማለት ነው ከዚችኛው አህያ ጎን በቃ ሆና በጣም እያዘነች በጣም በቃ ምግብ አልበላ ብላ አልለያይ ብላ ጓደኛዋ ነች እና በቃ አብራት የቆየች አህያ ነች እና ምን አይነት ነገር ነው? ምን አይነት ፍቅር ነው ብለን ሊያም የእንስሳ ሐኪም ጠርተን ከፍለን ምናምን ቼክ ስናስደርግ ጀርባ አጥንቷ የተሰበረ መስሎን ነበር። ምንም የሆነችው ነገር የለም። እች አህያ ምንም ነገር አልሆነችም። ከዛ በኋላ ግራ ገብቶን ምናምን አንድ እየተወያየን ሳለ አንድ ትልቅ ሰውዬ መጣና እንደ አጋጣሚ ቪዲዮውን ስላልያዝኩት ነው እዚህ ላይ ጸበል ረጨት ሲያደርጋት ተነስታ ላጥ ነው ያለችው። በቃ እቺ ጓደኛዋም አብራት እየፈነደቀች ነው እየሮጠች ሄደችው እና ለካች አህያ ድግምት ረግጣ ነው ሰው እንዲጎዳ የተላከ ድግምት ረግጣ ነው እና በጣም ጊዜው ከፍቷልና ፕሊስ ጋይስ የሆነ ቦታ ስትወጡ ጠላት ካለባችሁ ጸበል ረታችሁ ውጡ። ጊዜው ከፍቷል ለማለት ነው። ሰላም ወንድማችን እንደሰማ ነው። በጣም ነው የሚያሳዝነው ይሄ ቪዲዮ። በእርግጥ እኔ ጋር ከደረሰ በጣም ረጅም ጊዜ ሆነው እንዴት አድርጌ እናንተ ጋር ማድረስ እንዳለብኝ አልገባኝም ነበረ እና ለረጅም ጊዜ ያስቀመጥኩት ቪዲዮ ነው። በጣም ብዙዎቻችን ያስተምረናል ብዬ ስላሰብኩኝ ነው እንድንነጋገርበትም ነው ያመጣሁት እና በየቦታው ያለ ነገር ነው። እኛ ሀገር ሰላም ብለን በሌሊት ለስራም ለተለያዩ ነገሮች እንወጣለን፣ ግን የመኖሪያ ቤቱ በየንግድ ቤቶች በተለያዩ ቦታዎች እንደዚህ ደንቃራ ምናምን ይደፋል። የሚያሳዝነው እቺ አህያ ለሰው የተጣለ ድግምት ወይም መተት ነው ረግጣ እንደዚህ ሆነችው። በመጨረሻም ጸበል ስትረጭ ተነስታ መሄዷ በጣም ያስገርማል። እና እንደዚህ ሲል ወንድማችን እኔም ጥያቄ የሚሆንብኝ ነገር ነበረና ምንድን ነው ማለት ለሌላ ሰው የተጣለ መተት እኔ ብረግጠው፣ ለሌላ ሰው የተጣለ ደንቃራ እኔ ብረግጠው ከኔ ጋር ምን የሚያገናኘው ነገር አለ? ለእኔ ፐርፐዝሊ በዓላማ ለእኔ የተላከ አይደለምና እንዴት እኔ ሊያጠቃኝ ይችላል የሚል ጥያቄዎች ነበሩብኝ። እና ያው መንፈስ አይደል? አጋንንት ነው መቼስ። መንገድ ላይ ስንሄድ መጋኛ ምንድን ነው ስሙ መጋኛ አጠናፍሮ ይጥለንና መጋኛ መታን ይባላል። ግን ያው በመንገድ ላይ ዘው ስንል ያገኘን መንፈስ ነው እና እንደዚህ ብሎ ሲናገር የዚህ የአህያዋ ታሪክ አንድ ነገር አስታወሰኝ። ደብረ ሊባኖስ አንድ ያገኘኋቸው አንድ አባት ነበሩ ከዛሬ 3-4 ዓመት በፊትና እሳቸው የነገሩኝን ታሪክ ነው ያስታወሰኝ። እና እኛ አባት እኔ ሳገኛቸው መነኩሴ ነበሩ። ጸበል ልጠመቅ ወረፋ በምጠበቅበት ሰዓት ነበረ ደብረ ሊባኖስ የተገናኘ ነው እና እንደዚህ ከእሳቸው ጋር ጠጋ ብዬ ጨዋታ ጀመርንና ሲያጫውቱኝ እሳቸው በሴትና በወንድ አያታቸው እጅ ነበር ያደጉትና የገጠር ልጅ ናቸው እና እንደዚህ ልጅ በነበሩበት ሰዓት በልጅነታቸው ውጭ ተጫውተው ወደ ቤት ሲመለሱ በኩባያ የተቀመጠ እኚህ አባት ወተት ያገኛሉ እና ያው የገጠር ልጅ እንደመሆናቸው ልጅም እንደመሆናቸው መጠን በጊዜው ወተት ይወዱ ስለነበረ ያን ወተት ብድግ አድርገው ይጠጣሉ እና ያን ወተት ከጠጡ ጊዜ በኋላ ግን ሰላማቸውን ያጣሉ፣ ጤናቸውን ያጣሉ፣ በጣም ይረበሻሉ እና እኛ አባት በጣም ግራ ይጋባሉ በልጅነታቸው። እና ያው አንድ ዘመዳቸው ያለባቸውን ህመምና ችግር አይቶ አንድ ቦታ ልውሰዶት ይላቸውና በልጅነታቸው አንድ ቦታ ልውሰድ ይለውና ወደ ሸንኮራ ዮሐንስ ይወስዳቸዋል። እና እኛ አባት ሸንኮራ ዮሐንስ ሄደው ጸበል መጠመቅ ይጀምራሉ በልጅነታቸው ማለት ነው። እና ጸበል እየተጠመቁ እምነት እየተቀቡ ጸበል እየጠጡ እዛ ቦታ ላይ ሲቆዩ ደጅ ሲጠኑ ያ ለካ በወተቱ ያ በልጅነታቸው በድንገት የጠጡት ወተት ችግር የነበረበት ወተት ነበረ። ማለት የተበላሸ የተበጣጠሰ ይሄ እኛ በፊዚካል ዓለም ባይን የምናየው ችግር ሳይሆን የነበረበት ወተቱ የመናፍስ ችግር የነበረበት ነበረ። ወተቱ ለእናታቸው ለሴት አያታቸው የተላከ መተት ነበረ። እሳቸው ብድግ አድርገው የጠጡትና
ለሳቸው ለሴት አያታቸው የተላከውን መተት ነው እሳቸው የጠጡትና ያው አልቀረላቸውም። ያው አጋንንት ነው ዳሜጁ ወይም ደግሞ ጉዳቱ ለእናትየው በተላከው ደረጃ ባይሆንም እሳቸውን ጋር ደርሶ ነበርና ሸንኮራ ዮሐንስ እዛው ፈውሷቸው አድኗቸው ዛሬ እኛ አባት ትልቅ ደረጃ የደረሱ አባት ሆነዋልና ለገሌ የተላከ ነው ለገሌ የተደረገ ነው የሚባል ነገር የለም። ደንቃራ ይጣላል፣ በየቦታው ይደፋል። ብዙዎቻችን አናስተውልም እንጂ ጳጉሜን ጨርሰን አዲስ ዓመት ሲደርስ ደንቃራ የሚደፋበትና መተት ሟርቱ ድግምቱ የሚታደስበት ጊዜ ነው። መተተኞቹም እቺን 5ቷን ቀን እኛ ጳጉሜ 1 2 3 4 5ን በ4 ዓመት አንዴ ደግሞ 6 የምትሆነውን ጳጉሜን በፈቃድ ጾምና 5ቷን ቀን 6ቷን ቀን የሩፋኤልን ጸበል በመጠመቅ ብዙ ነገር የምንከላከልበት ራሳችንን የምናጸዳበት ከተለያዩ መተት እድሳቶች ራሳችንን በሰላም የምናሻገርበት ጊዜ እንደሆነ ስለሚያውቁ በሀብል በቀለበት በተለያዩ ነገሮች የተደገሙ ድግምቶች የተለያዩ ነገሮቻቸውን ወይ ላፍዛ ድንዝዝ ለተለያየ ነገር የሚጠቀሙበትን ነገር አፈር ውስጥ ቀብረው 5ቱን ቀን ያሳልፋሉ እነዚህ ሰዎች። እስኪ ይሄን ነገር የምታውቁ ሰዎች መርጌታ የምታውቁ ከሆነ በዚህ ነገር ውስጥ ይሄን ነገር ይሰሩ የነበሩ ዛሬ ንስሐ የገቡ በቀድሞ ሕይወታቸው ስርማሽ ቅጠል በጣሽ የነበሩ ሰዎችን የምታውቁ ከሆነ ጠይቋቸው። ይሄን ነገር በደንብ ነው የሚያረጋግጡላችሁ። እና ያን ድግምት አፈር ውስጥ ደብቀው አዲሱን ዓመት ተሻግረው ከአዲስ ዓመት በኋላ የሚታደስበት ጊዜ ነው 5ቷ ቀን እቺ ወይ ደግሞ በ4 ዓመት አንዴ 6 የምትሆነ ጳጉሜ ላይ እንደሚሻርባቸው እንደሚደመሰስባቸው ሟርታቸው ድግምታቸው ያውቃሉ። ለዛም ነው ለእድሳትም ነው በአዲስ ዓመት ወይም ደግሞ በቅዱስ ዮሐንስ ጊዜ በየቦታው መተት የሚጣለው ደንቃራ መስቀለኛ መንገድ ላይ ገንዘብ እያስቀመጡ ስሉስ የሚያዞሩት የተለያየ ነገር የሚደረገው እና እስኪ ወደ ቀጣዩ ቪዲዮ እንሄዳለን። እነዚህ ቻይናዎች ማዕተኞች እኮ ናቸው። ከሚሰሩት ትልልቅ ስራ ጀርባ እንደዚህ ኮተት አላቸው። እነዚህ ቻይናዎች ለመንገድ ስራ የመጡ ይመስለኛል። ኢትዮጵያ ውስጥ አይደለም ግን ሌላ አፍሪካ ሀገር ውስጥ ነው። እንደዚህ አይነት ሪቹዋል አላቸው ቻይናዎቹ። የሆነ አስፋልት ሊሰሩ ሲሉ አሁን አለኝ እጄ ላይ ዶክሜንቱ አለ፣ ግን ቪዲዮውን መልቀቅ ስለማልችል ነው። ዶሮ ያርዳሉ፣ የተለያየ ነገር ያደርጋሉ፣ ለዛ ቦታ መስዋዕት ያደርጋሉ። እንግዲህ ከራሳቸው ከአምላካቸው ጋር እንዲስማሙ ይሁን እዛ አካባቢ ላለው መናፍስት እየገበሩ ይሁን አይገባኝም፣ ግን እንደዚህ አይነት ሪቹዋል አላቸው። እንዲያውም የናዝሬት ዳገታማ ተራራው አካባቢ አይታችሁ ከሆነ ዊንድ ተርባይኖች አሉ፣ የንፋስ ኃይል ማመንጫ ኤሌክትሪክ ማመንጫዎች እና እዛ ፕሮጀክት የሚሰራ አንድ ጓደኛ ነበረኝ። ሲነግረኝ ምንድን ነው ያለኝ፣ አንዳንድ ጊዜ ተርባይኑ አልተከልም ይላቸዋል፣ ያስቸግራቸዋል። ከስር ኮንክሪት ይሞላል፣ ፌሮዎች ይደረጉና በስቴፕ ባይ ስቴፕ ነው እየተቆራረጠ የሚተከለው። ያ ነገር በጣም ረጅም ነው ትልቅ ስለሆነ እና አንዳንዴ በትክክል አልገጠመም ሲላቸው አመተው ዶሮ ያርዳሉ፣ የተለያየ ነገር ግብር ይገብራሉ እና መንፈሱ የፈለገውን ነገር መንፈሱ የቀረበትን ወይ ደግሞ የጎደለበትን ግብር ይገብራሉ፣ ይስማማሉ፣ ስራቸውን በአግባቡ ይሰራሉ። እና ቻይናዎችም እንደዚህ አይነት አጉል አምልኮ አለባቸው። አሁን አይመር ኮለኪ ማትባይ ማይባልልሽ አለሽ ኦርቶዶክሳዊ ንገሩኝ እስኪ። በየቤትሽ መፍትሄ ስራ የማታስደግም ያለሽ አውደ ነገሥት ማታስከፍቷላችሁ እስኪ ንገሩኝ። ክፍሌን ንገረኝ እያልሽ እኮ የእናትሽ አባትሽ ክርስትና ስም እኮ የወጣው ለመጠንቆያ ነው። አለም ገብሬ ገሌ ወለተ ማርያም ምናምን የተባልክ እኮ ለመጠንቆያ ነው። ጠንቋይ እኮ ስጠይቀው የክርስትና ስምህን ነው የሚጠይቅ። የአንተን ስማ ኖርማል ስምህን አይደለም የሚጠይቅ፣ የክርስትና ስምህን ነው የሚጠይቅ። እንነጋገር። ስለዚህ ደብተራ እንኳ የሚሆነው ጠንቋይ ሆኖ የሚወጣው ለዚህ ነው። ጥቅም አገኛለሁ ብሎ ነው፣ እበላለሁ ብሎ ነው። እውነትም እየበላ ነው። መስተባረር አደርግብሃለሁ ካለው እኮ ያለው ሁሉ ይሰጠዋል። ሲለምን ያልሰጠውን ሲያንገራግረው ይሰጠዋል። የግዱን የጨኮነውን አይ በቃ አምጣ ከሰጠኝ ስጠኝ ካልሰጠኝ ይህን አደርግብሃለሁ ይለዋል። እንካ ውሰድ።
እኚህን አባት ከቲክቶክ መንደር ነው ያገኘኋቸው እና ይቀባጥራሉ። አሁን ይመስለኛል እንደዚህ አሁን ቤተክርስቲያን የሚያስነቅፍ ነገር ለማድረግ ወይ ደግሞ የቤተክርስቲያን ስም ለማጥፋት ሲባል ነው እንደዚህ ካባ ደርበው ሻሻቸውን አስረው የመጡት እንጂ በሌላ ቪዲዮ ሳያቸው ሻሽ አያስሩም። ግን የቀድሞ መርጌታ ምንድነው የቀድሞ መርጌታ የነበሩ ናቸው። የዛሬ ስርማሽ ቅጠል በጣሽ ናቸው። ይቀባጥራሉ። እንግዲህ ክርስትና ስም ያላችሁ እንዲደገምላችሁ ነው። እድሏን የማታስነበብ እድሏን የማታስገልጥ ማናለች ይላሉ። እንግዲህ ሰው ታሞ ተቸግሮ እኛ ተቸግረን እናንተ ካህናት ናችሁ፣ ንጹሐን አባቶች ናችሁ፣ ጸልዩልን፣ አግዙን፣ አጥምቁን ብለን ስንመጣ አይደል እንዴ አውደ ነገስት የምትገልጡት እድል የምታዩት ሰው ጭንቅላት ላይ እንቁላል የምታፈርጡት የሰው ገላ በግራዋ የምታጥቡት እንዴ? እኛ እኮ እንድጸልዩልን፣ እንድታጠምቁን፣ ንስሐ እንድትሰጡን፣ ለቅዱስ ቁርባን እንድታዘጋጁን ዋናው መፍትሄ የት እንዳለ እናውቃለን። እናንተ አይንተ ካህናት ስለተባላችሁ የእግዚአብሔር አይን ስለተባላችሁ ንስሐ ስለምትቀበሉን ከእግዚአብሔር ጋር ስለምታገናኙን፣ ኧረ በጣም ነው የሚያሳፍሩት። ደግሞ ክርስትና ስም መድገሚያን ይላሉ። ፍቅረ ገብርኤል ተብዬ ወለተ ኢየሱስ ተብለሽ ገብረ ስላሴ ተብለ እንዴት ነው መተት የሚላከባ? ይህን ስም ያጠለሹብን የክርስትና ስማችንን ይደገምባችኋል የሚል ነገር አይምሯችን ውስጥ የከተቱብን በጸሎት እንዳንተጋገዝ ነው። እኔ ፍቅረ ገብርኤል ነኝ። እንግዲህ ይህን ቪዲዮ የምታዩ ቤተሰቦቼ ደግሞ ወለተ ትንሣኤም ዓመተ ጽዮንም ሚስጥረ ስላሴም ትኖራላችሁ። በጸሎት እንተጋገዛለን በክርስትና ስማችን እግዚአብሔር በሚያውቀው እና እንደዚህ እንዳንተጋገዝ ነው የሚያደርጉን እንጂ ለመድገም ችግር ለመፍጠር እኔ የወጣሁበትን ማፀን የእናቴን ስም ነው የሚፈልጉት እና የኔን ዓለማዊ ስም ነው እንጂ የሚፈልጉት ክርስትና ስም አያስፈልጋቸውም። በእንደዚህ አይነት ነገር እንዳትደናገጡ። እውነቴን ነው የምላችሁ። በኩራት ተናገሩ ክርስትና ስማችሁን። በጣም ነው የሚያሳፍሩት። ስንቱን በአፍንጫው ያቆም ኬኒ ጀግና። እስቲ እንደዚህ ጠቅልል ብለህ ተኛ። እኔም በኋላ ጠቅልለ ስለምታስተኛኝ የውሸት ጠብ አድርግልኝ። ትንሽ ሆዴን ስላመመኝ አራናት ላይ እንደዚህ ፌሮ እንዲጠብ ይበል። ይኸውልህ ለክቼዋለሁ። አንድ ጠብታ እንኳን ይጉደልና በጫማ ጥፊ ልብህን ነው የማወጣው። ኧረ ጥሪ መቶ አለቃ የት ነህ ባሻ? ቤት ነኝ። ና መጣው የባስ ሌላ ሀብሾ ይጠጣሉ እንዴ? መቶ አለቃ እድሜውን በአግባቡ አረቄ ላይ የተጠቀመበት ሰው ቢኖር እኮ መቶ አለቃ ነው። ግን ጭራሽ ነው የማይመስሉት። ያለበት አብሾስ ጭራሽ አብሾ ሰራይን ስራሱ ከምድር ጦር ቦክሰኛ ጋር ተጣልቶ ጓደኞቹ ነኝ። ይኸውልህ እዚህ ጋር እዚህ ጋር በጩቤ ያስወግቶኛል። የታል? ያው የኔ የልጅ ገላ ስለሆነ አሁን ስጋ ለብሶ ነው ጠባሱ የጠፋው። አማሃት በሉኝና አይነ ጥላም አለበት። አሁን እንዲህ ትነበብን አግብቶ እንዲህ ሊኖር ነበብ ራሱ እኮ ልጅ እያለሁ ያለ አንተ መኖር አልችልም ብላ ታስጨንቀኝ ነበር። አሁን ራሱ እኮ መንገድ እንዲህ ሱቁን አንሴታ አሽኮረመኝ። አባዬ ምንድን ነው እየተሽኮረመንክ እኮ ነው? አታ ባሻ እያነሳው መጣ። እድሜ ረዥም ነው ማለት ነው። መቶ አለቃ ደህና ዋሉ? ኖር ልጆች በዝጊር ተው። ትንሽ ባዶ ቤት መጡ እንጂ አሁን ደግሞ እንጀራ ልጋግር ስል ነው የመጡብኝ። ቅቤ የሆናችሁ ልጆች እምቢ እንዳይሉ መቶ አለቃ ሻይ ቡና ወተት ሻይ ኮረንቲ ካለ ሻይ ኮረንቲ ቢሰጡት በጣም ነበር ደስ የሚለኝ። መቶ አለቃ ኮረንቲዋን አረቂውን አባዬ ትንሽ ደብቆታል። አሁንም ዕቃ ትቀብራለህ? አይ ባሻ ይህ ምን እሱ ብቻ እድሜያቸውን በአግባቡ አረቄ ላይ ነው ያባከኑት ምናምን ሲለን እኮ እኛ ገርሞን ነው። ባሻ አልቅ። ኧረ እኔ አላልኩም። የአብሾ አለባቸው መቶ አለቃ ምናምን ብሎ እኮ ነው የደበቀው። አይገርሞትም? ጭራሽ አብሾ ይህ አምጣው። በሻይ ነው መቶ አለቃ። ምን የባሻ ልደት ነው እንዴ? ኧረ በባዶ አድርገው። እንዲ እነሱ አይሉኝም እንዲ? ያዙ ለእናንተ ያዝ። ኧረ እኛ እንኳን ይቅርብን መቶ አለቃ። አያያይ ወንድ ልጅ አረቄ ካልጠጣ ምኑን ወንድ ሆነ? ወንድ አይደሉም። ልክ ነህ። ለዛውም ወንድ ወልዶ ወንድ ያሳደገኝ እኛ መቶ አለቃ። ቅዱልኝ እንዴ! ይጠራጠራሉ እንዴ? ወንድ ነኝ። ቅዱት መቶ አለቃ። እንዴ ሰበብ አገኘሽ? ሰው እኮ ሻይ ኮረንቲ ላይ ሻይ ላይ ነው አረቄ ጠብ የሚያደርገው። እናንተ አረቄ ላይ ነው ሻይ ጠብ እያደረጋችሁ። በጣም ይገርማል። ጭራሽ አብሾ አለበት ብለህ ማስወራት ጀመር። ምን እሱ ብቻ መቶ አለቃ አይነ ጥላ አለባቸው። ሴት ሰላም ሲላቸው ያለቅሳሉ ብሎናል እኮ። ጭራሽ እኔ ባለ አይነ ጥላ። ምን እሱ ገርሞት ነው እንዴት እየተነበበው ድሮ ፍቅራቸው አገርሽቶባቸው ነው መሰለኝ መግቢያ መውጫ ሳጡኝ ምናምን እያለን እኮ ነበር የመጡት። አሁን ጭራሽ ቪዲዮ እስከዚህ ድረስ አምናቸው ነው። ለምንድን ነው ቪዲዮ ያመጣሁላችሁ? ስለ መናፍስት በደንብ ነው የምናውቀው እኛ በግልጽ ስለማናወራ ባህላችን ብዙ ስለሚይዘን እንደዚህ አይነት ነገሮችን በግልጽ ማውራት ስላልተለመደ ነው እንጂ
አሽቲ ምንድነው የሚለው? አይነ ጥላ አለባቸው ሴት ሰላም ሲሉ ያለቅሳሉና ያስለቅሳቸዋል፣ አበሾም አለባቸው ይላል። እና ስለ ሁለቱም ስለ አበሾም ስለ አይነ ጥላውም የተናገረው የመናፍስቱ ጸባይ ትክክል ነው። ሲጠጡ በከተማ አማርኛ ያንበጫብጫቸዋል፣ ያዝረከረካቸዋል፣ ይቀባጥራሉ። ኧረ አንዳንዱ የሚገለባበጥም አለ፣ ራሱን የማያውቃለ። አይነ ጥላውም እንደዛ ነው የሚያደርገው። ተመሳሳይ ጸባይ ባይሆንም የሁለቱን የመናፍስት ጸባይ ግን ለያየት ሆነ የተናገረው እና እኛ በደንብ ነው የምናውቀው። ስለማናወራ እንደዚህ በአደባባይ ስለማንነጋገር ነው እንጂ በደንብ ነው የመናፍስትን ጸባይ የምናውቀው። አቦይ ሰውዬ አይፋታኝም እንጂ ለጥንፈተው ፊት ለቡዳይ ነጥላ ፍሎር ለማብዛት ደግሞ ለመስተፋቅር ወይ የምን ትመስሉት ሹፌ ያዘዋ የመርጌታ ኖቲፊኬሽን በመንፈስ ነው ይለያል። የምታደርገው ምስ ግድ የለውም ይገባል። ለፈለገው በሽታ ለበዛ በመዘዙ መርጌትዬ መፍትሄ አለው። ዴም አርግ ለለሱ አንተ ማናባ ስለሆንክ ነው የኔን ግሩፕ አንተ የውሸት መርጌታ አይደለም። እሱ አንተ ነው የሚመለከት። እሺ ግርማ መርጌታ ይሄ የመጨረሻ ድል ነው። አንተ ተፈሰስ ሁለተኛ ሊብትል እንደነሱ ሆነ ነው የምቀር። እነሱ ሁለተኛ ድላቸውን ስላልተጠቀሙ ሰማይ ሁለተኛ ሊብት አዳርገው በቃ ሊቭ እንዳትተው። ስለ እነዚህ ልጆች ማውራት እፈልጋለሁ። ከዚህ በፊትም ይህን ቪዲዮ ቆይቷል። የዛሬ 8 ወር ነው 9 ወር አካባቢ ዩቲዩብ እንደጀመርኩ አካባቢ ሰርቼበት ነበር አንድ ቪዲዮ እና ያኔ ብዙ ሰብስክራይበር ስላልነበረኝ አላያችሁትም። ግን ሆን ብዬ ነው በድጋሚ የመጣሁት። በጣም ጎበዝ ናቸው ልጆቹ፣ በጣም ክሬቲቭ ናቸው። ስለ ደብተራን የሰሩት ወይም ደግሞ ስለ መርጌታን የሰሩት እና እያንዳንዱን ዲቴል በደንብ ነው የሚያውቁት። የመናፍስቱን ጸባይ፣ የመናፍስቱን ባህሪ፣ የደብተራ መንፈስ ምን አይነት እንደሆነ በደንብ ለይተው ነው የሚያውቁት። ኢቭን ከመጀመሪያው ሲጀምር ከግሩፑ ከምንድነው ከመርጌታው ግሩፕ ሲወጣ ነው እና የግሩፕ መውጣቱን ሳይሆን ማሳየት የፈለጉት ከዛኛው ከመናፍስቱ ዓለም ከደብተራው ከስርማሹ ከቅጠል በጣሹ ጋር አብሮ መስራት ከተጀመረ በኋላ ለመውጣት ወይም ደግሞ በንስሐ ለመመለስ ልባችን እንኳን ቢሰበር ወደ እግዚአብሔር ለመቅረብ ምን ያህል ከባድ እንደሆነ ነው የሚያሳየው እና ከላይ ወጥቶ ከዛፍ ላይ ሲፈጠፈጥ ያሳያል። ሲሮጥ በቃ ምንድነው ስሙ ዴስፕሬት ሆኖ በጣም ደንግጦ ሲሮጥ ለማምለጥ ሲሞክር ይታያልና ከዛ ይሄ የውሸት መርጌታ ነው የሚለው ደግሞ እዛ አካባቢ ከስሩ የተቀመጡትን ሰዎች የውሸት ቅጠል ገንዘብ እየበተነላቸው አይናቸው ላይ ይጫወትባቸዋል። ብዙ ጊዜ መናፍስት የዕፀ መሰውር ዕፀ ምናምን የሚባሉት አሉ አይደል? እነሱ እንደሚሰሩት ማለት ነው። አሁን ይሄ ዕፀ መሰውር ምናምን የሚባለው የተደገመበት ሰው ላይ ሆኖ እኛን አይናችን ነው የሚያውረን ወይም ደግሞ እነዛን ሰዎች እንዳናያቸው የሚያደርገን እንጂ እነሱ እንደዚህ ሰውሯቸው አይደለም። ልክ እንደዛ እንደማለት ነው እና አይናቸው ላይ ቅጠሉን እንደ ገንዘብ ይበትንላቸዋልና ገንዘብ እንዳገኘ ሰው ይለቅማሉ፣ ይጮሃሉ። ከዛ ያ ልጅ ለመሮጥ ይሞክራል ደግሞ እና አዎ ከዛ ከተፈጠፈጠበት ከዛኛው ሊቭ ብሎ ከወጣው ግሩፕ ለማምለጥ ሲሞክር በድንገት ይይዙታል። ልክ የደብተራ መንፈስ እንደዚህ ነው። በተዘናጋችሁበት፣ በጸሎት በፈዘዛችሁበት፣ በጸሎት በስግደት በፈዘዛችሁበት በተዘናጋችሁበት ሰዓት ድረስ ጠብቆ እንደሚያጠቃችሁ ሁሉ ጠብቀው ዛፍ ስር ጠብቀው ያዙት ማለት ነው። እናንተ ይሄን ቪዲዮ መልሳችሁ በደንብ ይዩት። ከዛ አግቶ ወንበር ላይ ያስቀምጠውና ማን ውጣለህ? ማን ከዚህ ግሩፕ ማን ሊቭ በላለህ? ማን ውጣለህ? አንተ የውሸት መርጌታ አይደል እንዴ ምናምን ሲለው ምን አገባ ብሎ እንደገና ያስገባዋል ወደ ግሩፑ። እንደገና ወደዛኛው ወደ አጋንንቱ ዓለም መልሶ አስገባው ማለት ነው እና ይሄ ሁሉ ነገር የሆነው በህልሙ ነው። ከነቃ በኋላ ጓደኛው ይመስለኛል አጠገቡ ያለው ልጅ እና ከግሩፑ እንዳትወጣ ሊቭ እንዳትል እያለው ሊቭ ሲል ጎትቶ ወሰደው እና
በደንብ ነው የሚያውቁት። እነዚህ ልጆች ወይ የመርጌታ ልጅ ናቸው ወይ ራሳቸው ይህን ነገር የሚጠቀሙ ናቸው። በደንብ የመናፍስቱን ዓለም የሚያውቁ ሰዎች ናቸው። እና ለዚህ ነው እኛ ስለማናስተውል ስለማናይ ወይም ደግሞ እንደዚህ አይነቱን ነገር እንደ ኢንተርቴንመንት እንደ መዝናኛ ብቻ ስለምናየው ነው እንጂ በጣም አጠገባችን የተደበቁ ብዙ ያደፈጡ የመናፍስት ስራዎች አሉ። እኛ ከምናየው ከጉዙ ዓለም የበለጠ 95 በድፍረት መናገር ይቻላል 95% መንፈሳዊ ዓለም ነው። የዛሬ ቪዲዮችን ይህን ይመስላል። በሚቀጥለው በሌላ ቪዲዮ እንገናኛለን። ሰላም።